የተወዳችሁ ሰዎቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ዛሬም እንግዲህ አንዲት ርዕሰ ጉዳይ ወደ እናንተ ይዤ መጥቻለሁ። በዚህ ርዕሰ ጉዳይ እንግዲህ በስፋት ከምንቃኘው ጉዳይ መካከል የፈለገ አትናቴዎስን ጉዳይ ይሆናል። ከሰሞኑ ብዙ ነገሮች ሲደመጡበት እንደነበር እናስታውሳለን። በተለይ ዘመድኩን በቀለ ፈለገ በቅርብ ቀን ፕሬዝዳንት ይሆናል፣ ጌታን ይቀበላል እያለ ሲያማሩትበት እንደነበረ የምንዘነጋ አይደለም። ብዙ ነገሮች ብዙ ትችቶች ሲቀርቡበት ነበረ። ከሴት ጋር በተገናኘ ያልተገቡ ነገሮችንም እንዲህ ሲዘዋወሩ ነበረ። በተለይ ፕሮቴስታንት ቤተ እምነትን ሆነ ብለው ሲቀባበሉ እንደነበር አንዘነጋው። የስም ማጥፋት ዘመቻዎች ነበሩበት። ግን ደግሞ እውነት ነው ወይንስ አይደለም ለሚለው ጥያቄ ቀርቦለት የተለያዩ መልሶችን ዲያቆን ፈለገ አትናቴዎስ መልስ ሰጥቷል። ከሎዛ ሚዲያ ጋር በነበረው ቆይታ እውነቱን ተናግሯል። ፈለገ አትናቴዎስ እውነት የተባለበት ዘመቻ እውነት ነው ወይንስ ሐሰት ነው? ምንድን ከራሱ አንደበት አርምጠን እንመለሳለን። ወንድማችሁ ልብራቱ ነኝ። በቀጥታ ወደ ቪዲዮቹ እናመራለን። እኔ ለቤቴ ሁለተኛ ልጅ ነኝ። ሁለት እህቶች ነው ያሉኝ፣ አንድ ታላቅ አንድ ታናሽ እና ሁለቱም ቤተክርስቲያን አገልጋዮች ናቸው። የገርጂ ሆተ ብርሃን ቤተክርስቲያን የሰንበት ቤት ተማሪዎች ናቸው። ሁለቱም የበገናን መሳሪያ ያስተምራሉ። የበገና ዝማሬንም ያሰለጥናሉ። ጎበዞች። እኔ አልችልም። እናቴም ትችላለች፣ ሁለቱ እህቶቼም ይችላሉ፣ እኔ ግን አልችልም። እና ሁለቱም እጅግ በጣም የሚገርሙ በጣም በሚያገለግሉበት ቦታ በጣም የሚወደዱ ልጆች ናቸው። እና እኔ ከመሃል ነኝ ማለት ነው። እኔ ከመሃል ነኝ። አንድ ታላቅ አንድ ታናሽ አለ። እኔ ከመሃል ነኝ። በቃ ይሄ ነው አያት ልዩ ፍቅር ነው ያለህ። በተለያዩ ቪዲዮዎች ላይ ስትገልጽ የአያት ፍቅር እንዲንግብግብም ያደረገ ምን ተደርጎልን? ሴት አያቴ በጣም ነው ብታይ መወዳት። በጣም ማን ነው ስማቸው? ሲበዛው ስማቸው ነገር አረጋሽ ቶላ ትባላለች። ወንድ አያቴ ደግሞ ካሳሁን ቦክሳ ይባላል። እሱ በህይወት አለ። እኛ ማሚ ነው እያለን የምንጠራት እና ካረፈች አሁን ኦልሞስት ወደ 8 ወር 9 ወር እየተጠጋ ነው። እና በጣም ነው የምንወዳት። እኔ ብቻ አይደለሁኝም፣ ሙሉ የኛ ቤተሰብ አባላቶች በአጠቃላይ ሁሉም ይወዷታል። እኛ በተወለደን ጊዜ ማዘር አንዳንድ ስራዎችን ለመስራት እኛን ለማሳደግ በጣም ብዙ ለፍታለች። ነገራችን ላይ የኛ እናት እኔንም ሁለቱ እህቶቼን ለማሳደግ አለባቸው። አሁን ለምሳሌ መታ ብድግ ብላ ሴት አያቴ በጣም ነው ብታይ መወዳት። በጣም ማን ነው ስማቸው? ሲበዛው ስማቸው ነገር አረጋሽ ቶላ ትባላለች። ወንድ አያቴ ደግሞ ካሳሁን ቦክሳ ይባላል። እሱ በህይወት አለ። እኛ ማሚ ነው እያለን የምንጠራት እና ካረፈች አሁን ኦልሞስት ወደ 8 ወር 9 ወር እየተጠጋ ነው። እና በጣም ነው የምንወዳት። እኔ ብቻ አይደለሁኝም፣ ሙሉ የኛ ቤተሰብ አባላቶች በአጠቃላይ ሁሉም ይወዷታል። እኛ በተወለደን ጊዜ ማዘር አንዳንድ ስራዎችን ለመስራት እኛን ለማሳደግ በጣም ብዙ ለፍታለች። ነገራችን ላይ የኛ እናት እኔንም ሁለቱ እህቶቼን ለማሳደግ በጣም ብዙ ሆናለች፣ በጣም ብዙ ለፍታለች። እና በዛ አጋጣሚ የተወሰኑ ጊዜያቶች እዛ እንድንቀመጥ እዛ እንድናድግ አደርጋ ነበር። ያው አንድ ግቢም ስለነበረ ምናመረው ማለት ነው። እና እዛ አያቶቻችን ጋር አንድ ቀንም ይሁን ሁለት ቀንም ይሁን በሄድን ቁጥር የምናገኘው የአያት ፍቅር በጣም ልዩ ነበር። ያም ይመስለኛል ከልጅነት ጀምሮ ያየነው የአያት ፍቅር ስለሆነም ነው መሰል በጣም ነው የምንወዳት። በጣም ስለ ሙሉ ቤተሰቡ በቃ ዋጋ ከፍላ የኖረች እናት ነች፣ በጣም ማለት ነው። እና ያው ትንሽ ወደ 9 ዓመት ያክል ደግሞ ታማበን ነበረ። 9 ዓመት በጣም ረጅም ነው። ሁሉም የቤተሰብ አባል በየተራ ነው ያስታመመው። አንዱ ስራ ሲሆን የተወሰነው ቤት ቀርቶ ሌላኛው ደግሞ ስራ ሲሄድ ሌላኛው ቤት ሆኖ አሳሟታል። እና እግዚአብሔር ይመስገን እግዚአብሔር የሰጠውን እግዚአብሔር ይነችን የመሰለች በጣም የምትወደድን እናት የሰጠን እግዚአብሔር ነው። ደግሞ ወደማይጸየፋት ወደምትወደው ጌታም ደግሞ የጠራት ደግሞ ራሱ ጌታችን ኢየሱስ ክርስቶስ ነው። እና ወደ ተሻለው ቦታ ሄዳለች። እንደ አጋጣሚ ሆኖ ትንሽ ሐዘኑን ያልቻልኩበት ነገር ምንድን ነበረ መሰለኝ?
ያረፈችው እኔ ወላይታ ደብረ መንከራት አቡነ ተክለ ሃይማኖት ብፁዕ አባታችን አቡነ ይስሐቅ ጋር ለአብነት ትምህርት ቤት ያሰባሰብኩት ትንሽ ገንዘብ ነበረች። ለወርቅ ቀለብ ገንዘብ ሰርቀዋል፣ ገንዘብ በጣም ብዙ አጥፍቷል፣ በተለያዩ ሰዎች ላይ ጥቃት አድርሷል፣ ድብደባ አድርሷል። እንዲህ አይነት ነገሮችን ሰማ እግዚአብሔር በሚያውቀው መቼ ነበር የዚህች ሀገር መሪ ሆንኩት እስከም ድረስ ግራ ተጋብቼ ነበር። የሆነ አምባገነን መንግስት የሆንኩ ያክል አድርገው የሳሉኝ ብዙ ሰዎች ነበሩ እና አንዳንድ ጊዜ ባልሆኑ ነገሮች ሰዎች ባይታለሉ አንዳንዴ ሰዎችን ሳናቃቸው የሆኑ ነገሮችን ስለሰማን ብቻ ፊታችን የምናጠቁር ብዙ ሰዎች አለን እና ሀገሪቱ የህግ ሀገር ነች። ፈለገ አትናቴዎስ ገንዘብ የሚያጠፋ ከሆነ ይህች ቤተክርስቲያን ትልቅ ቤተክርስቲያን ነች፣ ለሀገር መሰረት የሆነች ማለት ነው። ስለዚህ በትክክለኛ በባንክ ሲስተሞች ስሊፖች አሉ የገንዘብ እንቅስቃሴን የሚያሳዩ ማለት ነው። እነዛን አውጥቶ በህግ አግባብ መጠየቅ ይቻላል። ፈለገ አትናቴዎስ እንኳን ብዙ የሆኑ ሰዎች ላይ ቀረና አንድ የሆነ ግለሰብ ላይ ራሱ ጥቃት አይደለም ስድብን በአደባባይ ቢሳደብ በህግ አግባብ ያስጠይቃል እና እንደው አቅራቢያቸው ባሉ የህግ ቦታዎች ቀረብ ብለው ቢናገሩ ብዬ ተናግሬ ነበር። ግን እነዛ ሰዎች አላማቸው ስም ማጥፋት ብቻ ስለሆነ ወደ ህግ ቦታዎች አይሄዱ። በአንድ ወቅት የዚምባብዌ መሪ የሆኑት ሮበርት ሙጋቤ ምን ብለው ነበር መሰለ? ይቅርታ አሁን ሌላም ቤተ እምነት ሜንሽን ማድረግ ፈልጌ አይደለም። አንዳንድ ራሳቸውን ፕሮፌት ነን የሚሉ ሰዎች ድራማ ሰሪዎች ናቸው አሉ። ለምንድነው ድራማ ሰሪዎች ናቸው ያሏቸው? ቸርች ውስጥ ነው ሰው መፈወስ የሚፈልጉት። እውነት ሰውን መፈወስ ቢፈልጉ ኖሮ ሆስፒታል ሄዱ ነበር ይላሉ። ትክክለኛ ነው። ይሄ ደግሞ ሆስፒታል ውስጥ ብዙ እግሩ የተጎዳ ሰው አለ። ሆስፒታል ውስጥ ብዙ መተንፈስ ያቃተው ሰው አለ። እነዚህ ሰዎች ሰውን እውነት መፈወስ ቢፈልጉ ኖሮ እዛ ቦታ ሄዱ ነበር። ድራማ ሰሪዎች ስለሆኑ ግን የሆነች ቦታ ላይ ብቻ ስቴጅ አዘጋጅተው እዛ ላይ ብቻ ለመተወን ይሞክራሉ እና በተመሳሳይ ብዙ ሰዎችም እውነታ ስለሌላቸው ትክክለኛ ፍትህ የሚገኝበት ቦታ ላይ ሚዲያ ላይ በምንም አይነት መልኩ ማንኛውም ሰው ፍትህ አያገኝም። በነገራችን ላይ ምናልባት ወሬ ለማውራት ይመች ይሆናል እንጂ ከዛ ውጪ ማንም ሰው ፍትህ ማግኘት አይችልም እና እነዛም ሰዎች አላማቸው ስም ማጥፋት ስለሆነ ወደ ህግ አካል ወደ ፍትህ ወደሚያገኙበት ቦታ ሄዱ። ብቻ ግን የተለያዩ ነገሮችን ይናገራሉና እግዚአብሔር ይመስገን እኔም እነሱን እያዳመጥኩኝ አይደለም። እነሱ ስለኔ ባወሩ ቁጥር በጣም ብዙ የሆኑ ሰዎች የኛን ትምህርት ወደ መከታተል እየመጡ ነው። በነገራችን ለእግዚአብሔር ታሪክን ቀያሪ ነው። ጴጥሮስ ከቤቱ ሲወጣ የወጣው አሳ ለማጥመድ ነበር። ከዛ ክርስቶስ ደግሞ ታሪክ ቀያሪ ስለሆነ ሰው አጥማጅ ያደረገው። ጳውሎስ አሳዳጅ ነበር። ክርስቶስ ታሪክ ቀያሪ ስለሆነ ወንጌል ሰባኪ ሆነ። በተመሳሳይ ወሬ ለማዳመጥ ብለው እኔ ጋር መጥተው በትምህርት የቀሩ ብዙ ሰዎች አሉ እና እግዚአብሔር ይስጣቸው። እነሱ ያወራሉ፣ እኛ ወንጌል እናስተምራለን እና እንዲህ አይነቱን ጉዳይ ምንድነው በዚህ ወጥቶ በዚህ ገብቶ የሚሉትን ነገሮች ግን ለካህን የሚነገርና ለሚዲያ የሚነገር ነገር ስላለ ብዙ በዚህ ዙሪያ ነው ብዙ አለለም። ጥሩ ፈልይ እንዲያው ምን ይባላል መሰለ እሳት በሌለበት ጭስ የለም። የሆነ ቀዳዳ ነገር ወይ ባንተ የዋህነት ደግነት ሰው በማመን ምክንያት አንዳንድ ጊዜ ለደግ ነገር ብለህ ያደረግከው ነገር ለክፉ ነገር ተገልብጦ ልታገኘው ትችላለህና ፍሮም ዘ ስክራች ነው ብለህ ታስባለህ። ቀማሃበ አልቦ ከባዶ ነገር ተነስተው ነው ብለህ ታስባለህ። መነሻ ምክንያታቸው ምንድን ነው? ይሄንን ምናልባት እነሱ ቀርበው ቢጠየቁ ደስ ይለኛል። መነሻነቱን ምን እንደሆነ አላውቅም። ምክንያቱም ከነርሱ ጋር አልነበርኩኝም። ነገር ግን አንዳንድ ጊዜ ሰው ሲለወጥ ስፔሻሊ ሰዎችን ስትበልጣቸው የማይወዱ ሰዎች አሉ። የተወዳችሁ ቤተሰቦቻችን እንግዲህ የዛሬ መረጃዎቻችን ይህን ይመስላሉ። ከፈለገ አትናቴዎስ ጋር የነበረውን እውነት እንግዲህ ከራሱ አንደበት አድምጠናል። ሙሉ በሙሉ በሎዛ ሚዲያ ላይ የቀረበውን ገብታችሁ እንድትከታተሉ ደግሞ እኔ ጋብዛችኋለሁኝ። ምክንያቱም በቤተ ክርስቲያን ላይ ጥሩ ስራዎችን ከሚሰሩ መካከል በዕቅበተ እምነቱ ዙሪያ ላይ ያለው ወንድማችን ነው ፈለገ አትናቴዎስ። ሐሰተኛ ዘመቻዎች ተከፍቶበታል። እውነቱ ግን እንዳደመጥነው ነው። እኛም ለእናንተ አጋርተናል። ሐሰተኛ መረጃዎችንም እናጋልጣችኋለን። እውነታውን ለእናንተ እናሳውቃለን። የተወዳችሁ ሰዎች የዛሬ መረጃዎቻችን ይህን ይመስላሉ። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የኛም ነው።